ሰላም እንደምን ቆያችሁ? ሙሉ ሀሳቦች ነን። ዕለታዊ ዜናዎችን ይዘን ቀርበናል። ዜናዎቹን እየተከታተላችሁ ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እንዲሁም የደወል ምልክቷን አትርሱ። ጥሩ ጊዜ። 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በሽብርተኛ ወንጀል ተጠርጥረው ፍርድ ቤት ቀረቡ። በዩክሬን ጊዜያዊ መንግስት ሊቋቋም እንደሚችል ፑቲን ተናገሩ። የፌዴራል ፖሊስ በሽብር ወንጀል ጉዳይ ጠርጥሬያቸዋለሁ ያላቸውን 5 የኢቢኤስ ቴሌቪዥን ጣቢያ ሰራተኞች በዛሬው ዕለት ፍርድ ቤት አቀረበ። ጉዳዩ የቀረበለት የፌዴራል ከፍተኛ ፍርድ ቤት ፖሊስ በጠየቀው የ14 ቀናት የጊዜ ቀጠሮ ላይ ብይን ለመስጠት ለመጪው ሰኞ ተለዋጭ ቀጠሮ ሰጥቷል። የፌዴራል ፖሊስ የጊዜ ቀጠሮ የጠየቀው በ8 ተጠርጣሪዎች ላይ እያካሄደ ያለውን የምርመራ ስራ በሰው እና በሰነድ ማስረጃ በስፋት ለማጣራት በሚል ነው። ከ8 ተጠርጣሪዎች ውስጥ ባለፈው ሳምንት እሁድን በኢቢኤስ ቴሌቪዥን ጣቢያ በተሰራጨው ዝግጅት ላይ የሐሰት ታሪኳ ቀርቧል የተባለው ብርቱካን ተመስገን ትገኝበታለች። ማይናማር ባጋጠማት ከባድ የሆነ የመሬት መንቀጥቀጥ እስካሁን 144 ዜጎቿ ሕይወት ጠፍተዋል። 732 የሚሆኑትም ተጎድተዋል። በተያያዘ ዜና ካለንበት ህንፃ እንዳንወጣ ሚሊታሪ በሩን ዘግቶታል፣ ከልክሎናል ያሉት ኢትዮጵያውያን በማይናማር በከፋ ስቃይ የሚገኙ ዜጎች መካከል በመሬት መንቀጥቀጥ አንድ ኢትዮጵያዊ ጉዳት እንደደረሰበት ኢትዮጵያውያኑ ለቲግቫ ገልጸዋል። በደብረጽዮን ገብረ ሚካኤል የሚመራው የህወሓት ጠቅላይ ሚኒስትሩን ጥሪ ተቃውሟል። ዛሬ ምሽት ባወጣው መግለጫ የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ የትግራይ ህዝብ ለቀጣይ 1 ዓመት ስልጣኑን የሚራዘመው የጊዜያዊ አስተዳደር የሚመራውን ፕሬዝዳንት እንዲጠቁሙ አስመልክቶ ያወጡትን መልእክት የተናጥል ውሳኔ ተግባር ነው ሲሉ ተቃውሟል። የፕሪቶሪያ ስምምነት ከተፈረመ 2 ዓመት ተኩል ሆኖታል ያሉት ደብረጽዮን ህወሓት ስምምነቱን በሙሉነት ተተግብሮ የትግራይ ህዝብ የተመረጠ መንግስት ሊኖረው ይገባልም ብሏል። በአብዛኛው የአማራ ክልል አካባቢ አስቸኳይ ምግብ እርዳታ ማድረስ አስቸጋሪ ሆኖብኛል ሲል የመንግስታት ድርጅት እርዳታ ማስተባበሪያ ጽሕፈት ቤት ትላንት መጋቢት 18 ቀን 2017 ዓ.ም ባወጣው መግለጫ አስታወቀ። ማስተባበሪያ ጽሕፈት ቤቱ በርካታ የክልል ቦታዎች በጸጥታ ችግር ምክንያት የምግብ እርዳታ ማድረስ በጭራሽ የማይቻልባቸውና በከፊል የሚቻልባቸውን በርካታ ቦታዎች በምስል አስደግፎ አቅርቧል። የሩሲያ ፕሬዝዳንት ቭላድሚር ፑቲን በዩክሬን ጊዜያዊ መንግስት በመንግስት ድርጅት ቁጥጥር ስር ሆኖ ሊቋቋም እንደሚችል ጠቁመዋል። ከሩሲያ ሰሜን ምዕራብ ሙርማንስክ ከተማ ንግግር ያደረጉት ፑቲን የሽግግር አስተዳደር ምርጫ በማካሄድ አዲስ መንግስት በመምረጥ የሰላም ድርድር ሊጀመር ይችላል ብለዋል። የሩሲያ ኃይሎች በዩክሬን ውስጥ ባለ የጦር ግንባር ላይ ስልታዊ ተነሳሽነት እንዳላቸውና ድል እንደሚያጎናጽፋቸው ተናግረው በምላሹም የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ጽሕፈት ቤት ኃላፊ ሩሲያ የሰላሙን መንገድ ለማደናቀፍ እየጣረች ነው ብለዋል። የዋይት ሀውስ የብሔራዊ ደህንነት ምክር ቤት ቃል አቀባይ ለሮይተርስ የዜና ወኪል እንዳሉት የዩክሬን አስተዳደር የሚወሰነው በህገ መንግስቱና በህዝቡ ይሁንታ ነው ብለዋል። ዕለታዊ ሙሉ ሀሳብ ዜናዎችን የተከታተላችሁት ነበረ። አብራችሁን ስለቆያችሁ እናመሰግናለን። አሁንም ላይክ፣ ሼር፣ ሰብስክራይብ፣ ኮሜንት እንዲሁም የደወል ምልክቱን